ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን አሰናድተን ይዘን መተናል። በአውሮፓ ግዙፍ ክለቦች እንዲሁም ለእናንተ ውድ አድማጮቻችን መራርጠን ያዝናቸው መረጃዎች ስላሉ እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ ግን እጅግ አድርገን አመስጋኞች ነን። በመረጃ ሰዓታችን ለእናንተ ውድ አድማጮቻችን ከምናካፍላችሁ መረጃዎች ውስጥ አፍሪካዊ ጉዳይ በግንባር ቀደምትነት ይዘናል። ማድሪድ ቤት የአሰልጣኝ ሹምሽር ሂደቱን ጉዳይ በተመለከተ በጣም አነጋጋሪና ለየት ያሉ ጥንቅሮችን ይዘናል። ለመሆኑ የባርሴሎና ደጋፊዎችን ልብ ሰባሪ ተሰናባች አለ የተባለው ማን ነው? ጉዳዩን ለማጣራት ጥረት እያደረግን እንገኛለን። በአውሮፓ ዙሪያ ታላላቅ ተጫዋቾችን፣ ታላላቅ ክለቦችን እንዲሁ ከዋክብቶችን የተመለከቱና ወቅታዊ ጥንቅሮችን በስፋት እናስደምጣችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን 8 ስሞችን እንነግራችኋለን። ከ8ቱ አንድ ትመርጣላችሁ፣ ቆይታ ካደረጋችሁ ከኛ ጋር ማለት ነው። በሰላም የተለያዩት ሰው በፕሪሚየር ሊጉ ሌላኛው ተሰናባች አሰልጣኝ ሆነው ተቆጥረዋል። ከ1979-84 በኋላ 42 ዓመታት ገደማ አንድ ነገር ልንመለከት እንችላለን። በፕሪሚየር ሊጉ የወረደው ክለብ በጣም አነጋጋሪ ተጨማሪ መረጃ ይዘንበታል። በሲቲ በኩል ተጨማሪ ዋንጫዎችን አግኝተው ከክለቡ ለመሰናበት ጥረት ላይ ስላሉ ተጫዋቾች እንነግራችኋለን። በርከት ያሉ አጫጭር ስፖርታዊ ጥንቅሮቻችን ውስጥ ማለት ነው። ከሊቨርፑል ጋር በተያዘ እቺን ቀን እናነሳታለን፣ በምክንያት ነው። ከዛ በኋላ በሊቨርፑል በኩል የቡድን ዜና፣ የዝውውር ጉዳዮችን እናካፍላችኋለን በመረጃ ሰዓታችን። ከማንቸስተር ዩናይትድ ጋር በተያዘም ለየት ያሉ ጥንቅሮችን ይዘናል። የላንክሻየር ደርቢ በክለቡ ይሰናበት ይሆን ተብሎ ሲጠበቅ የነበረ ተጫዋች ስለ ቀጣይ ዋንጫ ህልሙን ይናገራል። ምናልባት ከስንብቱ ጋር አያይዘን ተጨማሪ ጥንቅሮችን ይዘናል። ዩናይትድ ገንዘብ ሊያሳድግ አስቧል፣ ተጫዋቹን መሸጫውን ግን እንዴት የሚለው ትልቁ ጉዳይ ነው። በካሪክም በኩል ተጨማሪ መረጃና ወደኋላ መለስ ብለን አንድ በዩናይትድ ታሪካዊ ተጫዋችም መረጃ ይዘናል። ሚኬል አርቴታ አቅፈው የሳሙትን ሰው አይከዱም፣ እሳቸው ያስፈርሙታል። ማንን አቅፈው እንደሳሙ እንነግራችኋለን። ከዛ ምን እንዳገጣጠመው እንነግራችኋለን። በጣም ለየት ያለ ታሪክ ነው። ከዛ ውጪ የቡድን ዜና እናነሳለን። በአርሰናል በኩል አርሰናል በነገራችን ላይ በአውሮፓ መድረክ እስካሁን ያልተሸነፈ ቡድን እንደሆነ ይታወቃል። አቻውም ብዛት 3 ነው። በነገራችን ላይ በዚህ ጉዳይ ላይ አያይዘን አንድ በጣም ለየት ያለ መረጃ እናነሳና በዛ ሐሳብ ላይ ዲዬጎ ሲሞኔ እስኪ ሞክሩን እያሉ ነው። ይህ ሐሳብ በነገራችን ላይ ለአትሌቲኮ ማድሪድ ብቻ የተነገረ አይደለም፣ ለአርሰናልም የተነገረ ንግግር ነው እና ያው አርሰናሎችም እስኪ ሞክሩን ሊሉት የሚችሉ ጉዳይ ነው። ቡካዮ ሳካን የቡድን ዜና፣ በተለይም ደግሞ ዳቪድ ራያን ስለሸወዱት በጣም አነጋጋሪ ሰው እንነግራችኋለን። በርካታ ለየት ያሉ ጥንቅሮች ተካተዋል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን ቆዩ። ላይክ ማድረግ ለኛ በብዙ ይጠቅመናል። ሁላችሁም ላይክ ብታደረጉን ብለናል። መልካም ቆይታ በድጋሜ። የዓለም የማራቶን ሪካርድ የሰበረው ኬንያ አትሌት ሴባስቲያን ሳዌ ከሀገሩ ከበድ ያለ ሽልማትን የተበረከተለት አትሌት ሴባስቲያን ሳዌ ከቀናት በፊት የለንደን ማራቶንን ከ2 ሰዓት በታች በማጠናቀቅ ሪካርድ መስበሩ አይዘነጋም። የኬንያው ፕሬዚዳንት ዊሊያም ሩቶ ዛሬ በቤተ መንግስታቸው ለአትሌቱ የጀግና አቀባበል አድርገውለታል። አትሌቱ ሪካርድ ለሰበረበት 5 ሚሊዮን እና ላሸነፈበት 3 ሚሊዮን አጠቃላይ 8 ሚሊዮን የኬንያ ሽልንግና መኪና ጭምር ከፕሬዝዳንት እጅ ተረክቧል። አትሌት ሴባስቲያን ሳዌ በበኩሉ ታሪካዊ ድል ያሳካበት ጫማ ፊርማ ለፕሬዝዳንቱ በስጦታ መልክ አበርክቶላቸዋል። በውድድሩ ሴባስቲያን ሳዌ እና ኢትዮጵያ አትሌት ዮሚፍ ቀጀልቻ ማራቶንን ከ2 ሰዓት በታች በማጠናቀቅ ታሪክ ጽፏል። በነገራችን ላይ ዮሚፍ ቀጀልቻም ሁለተኛ ይውጣ እንጂ በታሪክ ለመጀመሪያ ጊዜ ነው ከ2 ሰዓት በታች የገባውና የአሰልጣኝ ደደፎ ይህንን ጉዳይ በጣም ነበር የተቃወሙ። እንዴት ክብር አሰጡንም በሚል ፌዴሬሽኑን ጭምር ሲቃወም ነበር። ጭራሽ ኬንያ በፕሬዝዳንቷ ጭምር ወይም በሀገሪቱ መሪ ጭምር ነው አቀባበል ያደረገችለት። ወደ ባህር ማዶ መረጃችን እንሻገር። በባህር ማዶ መረጃችን የወቅታዊ ጉዳይ አሰልጣኝነት እንደሆነ ይታወቃል። ከአሰልጣኝነት ጋር በተያዘ ሪያል ማድሪድ የርገን ክሎፕ፣ ቶኒ ክሮስ፣ ጆዜ ሞሪኖ ዘ ስፔሻል ዋን ትልልቅ ስሞች ናቸው። በእርግጥ ቶኒ ክሮስ በአሰልጣኝ ስታፍ አባልነት እንዲቀላቀል ነው የሚፈለገው። እሱ ከተቀላቀለ ደግሞ ክሎፕን የማሳመን ስራ ይሰራል ተብሎ ይጠበቃል። ይሄ አንደኛው ኮታ ነው በአሰልጣኝ ሹምሽር ሂደቱ ላይ ያለ። በሌላኛው ኮታ ደግሞ እነ ጆዜ ሞሪኖን ጨምሮ ስማቸው ያልተጠቀሱ ተጨማሪ 2 አሰልጣኞች በአጠቃላይ
4 አሰልጣኞች በማድሪድ መንበረ ስልጣን እጩ እንደሆኑ ግን ይታወቃል። ከሹመት ጋር በተያዘ ውድ ቤተሰቦቻችን ጆዜ ሞሪኒሆ በፍሎሬንቲኖ ፔሬዝ ዘመን 50 ሲደመር ጨዋታዎችን ከመሩ አሰልጣኞች ሁሉ በጣም ጠንካራ የማሸነፍ ንጻሪ ያላቸው እሳቸው ውድ ቤተሰቦቻችን 72 በመቶ ጨዋታን አሸንፈዋል። ይሄ በጣም ትልቅ ቁጥር ነው። በመቶኛ ካርሎ አንቸሎቲ 71 በመቶ ነው በፍሎሬንቲኖ ፔሬዝ ፕሬዝዳንትነት ዘመን ከተሾሙ አሰልጣኞች የማሸነፍ ንጻሪ ያላቸው። ዚዳን 66 በመቶ ነው። ግን የዋንጫ ጥራት ደረጃ የዚዳን በጣም ከበድ ያለ ይመስላል ሚዛኑ ላይ ካስቀመጥ ነው። ግን ጨዋታን የማሸነፍ ንጻሪ ጆዜ ሞሪኒዮ በጣም የተሻሉ ናቸው። እንግዲህ ማን ይረከበዋል የሚለው በትልቁ ይጠበቃል። ክሎፕ ስማቸው እየተነሳ ነው እንዳልኳችሁ። ከዛ በኋላ ጆዜ ሞሪኒዮ ስማቸው አለ። ያው ለሪያል ማድሪድ ሁሉም በሩ ክፍት ይሆናል ተብሎ ይታሰባል። ምናልባት የክሎፕ በጣም አጠራጣሪ ነው። በተጫዋች ደረጃ ራሱ ያው ሪያል ማድሪድ ሲጠይቅ ልባቸው ሁሉም ያሰፈስፋል። የሰሞኑ መነጋገሪያ እንኳን የክቫራትስኬሊያን ነበረ። ከጥቂት ዓመታት በፊት ህልሙ ለማድሪድ ተጫውቶ ከማድሪድ ጋር ሻምፒዮንስ ሊግ ማንሳት ነበር። እሱ ግን ከፓሪስ ሰን ጀርሜን ጋር ሁለተኛውን ሊደግም እንደሆነ ይታወቃል። ሉዊስ ካራስኮ የቀድሞ ተጫዋች አሁን በተንታኝነት እያገለገሉ ይገኛሉ። በውድድር ዘመኑ መጨረሻ ከባርሴሎና የሚለቅ ወሳኝ ተጫዋች አለ። ለባርሳ ደጋፊዎችም ህመም የሚፈጥር መሆኑ አይቀርም። ተጫዋቹ ማን እንደሆነ አሁን ላይ ይፋ አላደርግም፣ ነገር ግን ባርሴሎና እንደ ቡድን እጅጉን የሚጎዳ ዜና ጠብቁ እያለ ይገኛል። አንድ ሚዲያ ላይ ቀርበውን ይሄን ያሉት ምናልባት በጣም አጠራጣሪ ካልሆነ በስተቀር ያው የሌዋንዶስኪ መልቀቅ በዛን ያክል ደረጃ ተጋኖ ላይነገር ይችላል። እድሜው ስለገፋ ተተኪ ማምጣት ሊኖርባቸው ይችላል። በርካቶች ጥርጣሬ ያላቸው ግን ራፊኒያ ላይ ነው። በነገራችን ላይ ስም አልጠቀሱም። በእርግጥ እሳቸው ሉዊስ ካራስኮ ግን የሚለቅ አንድ በጣም ለባርሴሎና ደጋፊዎች ህመም የሚፈጥር ስንበት ሊኖር ይችላል ብለዋልና እሳቸው ምናልባት ራፊኒያ በስፋት ስሙ እየተነሳ ያለ ዲዮንግ እንኳን በቅርቡ ነው ኮንትራቱን ያራዘመው። በባርሴሎና ደጋፊዎች በኩል ግን ምናልባት ይሄ የላሚን ያማል የሚታሰብ አይደለም። ቢፈልጉ በገንዘብ አምና ይሸጡት ነበረ። ምናልባት ለባርሴሎና ልብ ሰባሪ ስንበት የሚሆነው ግን ማን ቢሰናበት ነው ከቡድኑ? መልከታችሁን ላኩልን። በባርሴሎና በኩል ይሄ እንግዲህ ስንብቱን ያው እሳቸውም ስም ስላልገለጹ እንቶ ግን ወደ ቡድኑ እንዲመጡ የሚፈለጉ ተጫዋቾች አሉ። ዩሊያን አልቫሬዝ በጥብቅ የሚፈለገው ግን በጣም አስቸጋሪው ዝውውር ነው። አሁን ላይ ታዲያ ዦዋ ፔድሮ ላይ የሚያደርጉት ትኩረት በነገራችን ላይ በቀላሉ የሚታይ እንዳልሆነም የቼልሲ ቅርብ የዜና ምንጮችም እየጻፉት ይገኛሉ። አሁን ላይ ቼልሲ ከብራይተን ወደ 63.7 ሚሊዮን ዩሮ ከፍሎበታል። ለዚህ ተጫዋች ወደ ስታንፎርድ ብሪጅ ካቀና በኋላ 19 ጎል 9 አሲስት 46 ጨዋታዎችን አድርጓል። በአጠቃላይ ከነኛ 46 ጨዋታዎቹ 38ቱን በቋሚነት ነው ዦዋ ፔድሮ ለቼልሲ ጀመረው። ቼልሲ ለገበያ ቀርቧል ተብሎ አይጠበቅም። ባርሴሎና ግን በቅርበት ሁኔታውን እየተከታተሉ ተብሏል። ምናልባት ባርሴሎና ቤት ስላለን አንድ ትውስታ ወደኋላ መለስ ብለን እንመልከት። አምና ነው በዚች ቀን ውድ ቤተሰቦቻችን ቀኑ ኤፕሪል 30 2025 ላይ ነገርየው በባርሴሎና እና በኢንተር ሚላን መካከል የነበረ የካምፕኑ ጨዋታ 3-3 የተጠናቀቀ በመልሱ ጨዋታ ባርሴሎና ከአውሮፓ ሻምፒዮንስ ሊግ ፍጻሜ የቀረበት እንደነበር አይዘነጋም። የአውሮፓ ሻምፒዮንስ ሊግ ላይ ቆይተን በሁለት ቀን ተከታታይ በነበሩ ጨዋታዎች ላይ ፓርክ ደ ፕሪንስ ላይ ፓሪስ ሰን ዠርሜን ባየር ሙኒክና 5-4 ያሸነፈበት፣ በቀጣዩ ቀን ረቡዕ ምሽት ደግሞ በሜትሮፖሊታኖ ስቴዲየም አትሌቲኮ ማድሪድ ከአርሰናላቸው የተለያዩበት ጨዋታ ማለት ነው። በሁለቱም ጨዋታ የጨዋታ ኮከብ የነበሩት ዴምቤሌ ከማክሰኞ ምሽት፣ ግሪዝማን ከረቡዕ ምሽት የጨዋታ ኮከብ ተብለው ተመርጧል። የአውሮፓ ሻምፒዮንስ ሊግም በይፋ ገጹ ላይ ከሁለቱ የሳምንቱ ምርጥ አንድ ማን ነው በሚል ጥያቄ አቅርበዋል። የአድማጭ ተመልካቾች ድምፅ ከተሰበሰበ በኋላ በኦፊሻል ገጹ የሚያሳውቀውን የሳምንቱን ምርጥና የሳምንቱን ምርጥ 11 በቀጣይ መረጃ ሰዓት እናቀርብላችኋለን። ጣሊያን ደረሰን። በጣሊያን ሴሪኤ የወሩ ኮከብ ተጫዋች እጮች ይፋ ተደርገዋል። በ2025-26 የውድድር ዘመን የጣሊያን ሴሪ የሚያዝያ ወር የወሩ ምርጥ ተጫዋች እጮች ይፋ ተደርገዋል። በዚህ መሰረት ከካግላሪ ኤስፖስቶ፣ ከኢንተር ሚላን ማርከስ ቱራም፣ ከሮማ ዶኒ ሜለን፣ ከላዚዮ ታይለር፣ ከፓርማ ኤል ፌጌ በእጩነት የቀረቡ 6 እጮች ናቸው። ውድ ቤተሰቦቻችን ለጣሊያን ሴሪ በጣም ቅርብ ከሆናችሁና ወይም ደግሞ በዩቲዩብ ገጻችን ተከታታይ መረጃ ስትከታተሉ ከሰማችሁት መረጃ ተነስታችሁ የጣሊያን ሴሪ የወሩ ምርጣችሁ ማን ነው የሚለውን በሀሳብ መስጫ ሳጥናችን ላይ እንዲሁ ልታሰፍሩን ትችላላችሁ። ጣሊያናዊ አሰልጣኝ ካርሎ አንቸሎቲ
አንድ የማይረሳ ትውስታ አላቸው። በነገራችን ላይ ካርሎ አንቾሎቲ የመጀመሪያ የሊግ ዋንጫቸውን ያነሱት 234 ጣሊያን ውስጥ በጣሊያን ሴሪኤ ነበረ። በታሪክ እሳቸው በሁሉም ሊግ ዋንጫ ያነሱ ሰው ለመሆን ግን 2022 ላሊጋን ከሪያል ማድሪድ ጋር ማሳካት ነበረባቸው። ልክ በዛሬዋ ቀን ከ4 ዓመት በፊት የላሊጋ ዋንጫ ያሳኩበት ጊዜ ነበረ። በእርግጥ እሳቸው 2023-24ም ደግመውታል፣ የላሊጋን ዋንጫ አሳክተዋል። ስለዚህ እሳቸው በእግር ኳስ ታሪክ የጻፉባት ቀንነት ከ4 ዓመት በፊት ልክ በዛሬዋ ቀን በጣሊያንም በፕሪሚየር ሊግም በፍራንስ ሊጋም በቡንደስ ሊጋም በላሊጋም ዋንጫ ያሳኩ አሰልጣኝ እንደሆኑ ይታወቃል። በታሪክ አስገራሚ ነው ሪከርድ ያላቸው ሰው ናቸው። አሁን ከብራዚል ብሔራዊ ቡድን ጋር የዓለም ዋንጫን ይሞክራሉ ማለት ነው። ስለዚህ እሳቸው በአውሮፓ 5ቱም ታላላቅ የሊግ ዋንጫን ያነሱ፣ አሁን ደግሞ በብሔራዊ ቡድን ደረጃ ብራዚልን ይዘው የዓለም ዋንጫ ስለምን ይቅርብኝ ያሉ ሰው ሆነዋልና ይሳካላቸው ነው የሚለው በውድድሩ መጀመሪያ ላይ በውድድሩ የምንመለከት ይሆናል። ስለ ሊጉ ሁኔታ በአመቱ መጨረሻ እናገራለሁ ብሏል ክርስቲያኖ ሮናልዶ። ፖርቱጋላዊ ተጫዋች ክርስቲያኖ ሮናልዶ የእግር ኳስ ሕይወቱን ለማጠናቀቅ መቃረቡን የገለጸ ሲሆን የእግር ኳስ ሕይወቴ ማብቂያ ጊዜው እየቀረበ ነው፣ ይህ እውነት ነው፣ ሁልጊዜ ለመደሰት ግን እሞክራለሁ ሲል ተደምጧል። የነበረውን ጉዞ አስደናቂ ነበር፣ አሁንም እቀጥላለሁ፣ አስፈላጊው ነገር መጓዛችንን መቀጠል ነው ብሏል ሮናልዶ። ስለ ሳውዲ አረቢያ ሊግ ያነሳው ሮናልዶ በሊጉ እየተፈጠረ ያለው ነገር ጥሩ አይደለም፣ በሊጉ ያለውን ሁኔታ በአመቱ መጨረሻ ላይ እናገራለሁ ብሏል። አክሎም ሁሉም ሰው እየተነሳ በግል ማህበራዊ ትስስር ገጹ ይጽፋል፣ ፎቶ ይለጥፋል፣ ስለ ዳኝነት ያወራል። ይሄ በአጠቃላይ ጥሩ አይደለም፣ ሊጉን ይጎዳል ብሏል። ትላንትና ከአልአህሊ ጋር በነበረ ጨዋታ ላይ ሊጉ ለአልናስር እርዳታ እያደረገ ነው ዋንጫ እንዲበላ፣ ይህም ሮናልዶ ዋንጫ እንዲያገኝ ነው በሚል በርካታ ትችት እያቀረቡ ነበር። ጨዋታው ምናልባት የተመለከተ ካለ እንደዛ አይነት ይዘት ነበረው ወይ? የጥፋትስ ደረጃው የአልአህሊ ይበልጥ ነበረ ከአልናስር በርካታ ጥፋቶች ሲሰሩ ነበር። ምናልባት እናንተ የተመለከታችሁትን ግን ያስተዋላችሁትን ጻፉልን። ከደጋፊዎቹ ጋር የገባው አንደኛው ሰጣ ገባ አልአህሊ 2 የኤዥያ ሻምፒዮንስ ሊግ አለው ዋንጫ ብለው ሲጨፍሩ ነበር። ሮናልዶ እኔ 5 የአውሮፓ ሻምፒዮንስ ሊግ ዋንጫ ላይ ብሎ ምላሽ ሲሰጣቸውም ነበረ። በሮናልዶ በኩል ያው 970 ግቦች ደርሷል። ቀሪ 30 ግቦቹን እዚሁ አልናስር ቆይቶ ወይንስ የሚለው ይጠበቃል። ያው በአመቱ መጨረሻ እናገራለሁ ብሏል። ሮናልዶ ሲናገር ከዩናይትድ ተሰናብቷል። ሮናልዶ ሳይግባባ ሲቀር ከሪያል ማድሪድም እንደወጣ ይታወቃልና ምናልባት በአልናስር ይቀጥላል አይቀጥል የሚለው ትልቁ ጉዳይ ነው። ሜሪ ዴሜራል የአልአህሊው ተጫዋች ነው። የዳኝነት ውሳኔዎች በጣም የሚያናድዱ፣ እንደውም በፈጣሪ ስም እምላለሁ ነው ያለው፣ ለአልናስር ይደገፋል ብሎ ነበረ። ለማንኛውም ነገርየው ትንሽ አወዛጋቢ ሆኗል። ክርስቲያኖ ሮናልዶ አሁን የሳውዲ ፕሮ ሊግን፣ ኤዥያ ሻምፒዮንስ ሊግ 2 እና የዓለም ዋንጫ በቀጣይ ሊያነሳቸው ይችላል ወይም እድሉ አለው ተብሎ የሚጠበቁ ዋንጫዎች ናቸው። ያው ሮናልዶ ምን ያሉን ያሳካል የሚለው ደግሞ የሚጠበቅ ይሆናል። ውድ ቤተሰቦቻችን ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ቆዩ። ላይክ ካረጋችሁ ለእኛ በብዙ ይጠቅመናል። ላይክ ብታረጉን እናንተን አይጎዳ። በፕሪሚየር ሊግ መረጃችን አስቀድመን እናንተ ውድ አድማጮቻችን የሚያሳትፍ መረጃ እናድርስ። 8 እጩዎችን ይፋ አድርጓል ፕሪሚየር ሊጉ። እነኚህ የኤፕሪል ወር ወይም የዚህ ወር የወሩ ምርጥ ተጫዋች 8 እጩዎች ናቸው። አንድ ባንድ እንንገራችሁ፣ እናንተ ምርጫችሁን ትነግሩናላችሁ። የዌስትሃም ዩናይትዱ ጀረድ ቦውን፣ የሲቲው ሪያን ሼርኪ፣ የኖቲንግሃም ፎረስቱ ሞርጋን ጊብስ ዋይት፣ የብራይተኑ ፓስካል ግሮዝ፣ የዌስትሃም ዩናይትዱ ኮንስታንቲኖስ ማቭሮፓኖስ፣ የሊድስ ዩናይትዱ ኖህ ኦካፎር፣ የማንቸስተር ሲቲው ኒኮ ኦራይሌ እና የበርንማውዙ አሌክስ ስኮት ተመርጠዋል። በእነኚህ 8 እጮች ውስጥ ሲቲ 2 እንዲሁም ደግሞ ዌስትሃም 2 እጮችን ሲያስመርጥ ከቢግ ሲክስ እጩ ያቀረበ አንድ ክለብ እሱም ሲቲ፣ እሱም በ2 ተጫዋቾች ተወክሏል። ምናልባት በሀሳብ መስጫ ሳጥናችን ላይ ማን ይገባዋል የሚለውን እናንተ ውድ አድማጮቻችን ላኩልን። ከፕሪሚየር ሊጉ መውረዱን ያረጋገጠው በርንሌ ከአሰልጣኝ ስኮት ፓርከር ጋር መለየቱን በዛሬው ዕለት ይፋ አድርጓል። የ41 ዓመቱ አሰልጣኝ ስኮት ፓርከር ከበርንሌ ጋር በጋራ ስምምነት ተለያይተዋል። አሰልጣኝ ማይክ ጃክሰን በቀሪ 4 የፕሪሚየር ሊግ ጨዋታ በርንሌን የሚመሩ ይሆናል። ያው በርንሌ ወዴትም አይወስዱትም እሳቸውም ቢሆኑ መውረዱ ስለተረጋገጠ ማለት ነው። አሰልጣኙ ከዚህ በፊት በ21-22 አሰልጣኝ ሻን ዳይክን ሲለቁ በጊዜነት ቡድኑ መርተው ነበረና ማይክ ጃክሰን። ስለዚህ አሁንም እንዲህ አይነት ልምዳቸውን ይጠቀማሉ ማለት ነው። በርንሌ የመውረድም የመውጣትም ችግር የለበትም። ይወርዳል ይመጣል፣ ይወርዳል ይመጣል። ያለፉት ጥቂት ዓመታት ታሪኩ እንደዚህ ነው።
ስኮት ፓርከር ግን በዛሬው ዕለት በስምምነት ከክለቡ ጋር ተለያይተዋል። ሌላኛው መውረዱን ያረጋገጠ ቡድን ወልቭስ ነው። በነገራችን ውድ ቤተሰቦቻችን ዘንድሮ ስማቸው ላይ እና አርማቸው ላይ ይሄ ተኩላ ያለበት ክለብ እየወረደ ነው ከየሊጉ። ለአብነት ያክል በተኩላ ምልክት ከምናውቃቸው ክለቦች ውስጥ ሁለቱ ከሊጋቸው ለመውረድ ተቃርበዋል። አንዱ ወርዷል። ወልቭስ ኦልሬዲ ወርዷል፣ አብቅቶለታል። ሌላኛው ጀርመን ውስጥ ያለው ወልፍስበርግ ኦልሞስት እየወረደ ነው ያለው። ጥቂት ጨዋታዎችን ብቻ የሚጠብቅ ነው ለማረጋገጥ። ሌላኛው ወልቭስበርግ ደግሞ የ1931 ጀምሮ የተቋቋመው ወልቭስበርግም የተባለ ሌላ አውሮፓ ውስጥ የሚገኝ አንድ ቡድን እንዲሁ ሊወርድ ተቃርቧልና ዘንድሮ ዓመቱ የተኩላዎች አይደለም እየተባለ እየተቀለደባቸው ይገኛል። ምናልባት አንድ ለየት ያለ ታሪክ እንደዚሁ የምንነግራችሁ በኖቲንግሃም ፎረስት በኩል ከ42 ዓመት በኋላ በኤሮፕ ሊግ የፍጻሜ ጨዋታ ሊጫወቱ ተቃርበዋል። ግን ከፊታቸው ጠንካራ ተፋላሚ ቡድን አለ፣ አስቶን ቪላ አለ። ለመጨረሻ ጊዜ በ1979 እና በ1984 ኖቲንግሃም ፎረስቶች ለፍጻሜ ቀርበው ነበረ። እናም ዳግም ወደ ፍጻሜ ለመቅረብ በጣም ቀርበዋል። በነገራችን ላይ የአውሮፓ መድረክ ዋንጫ ካላቸው የፕሪሚየር ሊግ ክለቦች ውስጥ አንዱ ኖቲንግሃም ፎረስት እንደሆነ ይታወቃል። ሲቲ ደረስን። ከቢግ ሲክስ ክለቦች የወሩ ምርጥ ተጫዋቾችን እጩ 2 ያስመረጠ ብቸኛው ክለብ ሲቲ ነው ብያችሁ ነበረ። ከሲቲ ጋር በተያያዘ ጆን ስቶንስ 20 ዋንጫ፣ ቤርናንዶ ሲልቫ 20 ዋንጫ ካነሱ በኋላም ከክለቡ ሊለያዩ ከጫፍ እንደደረሱ ይታወቃል። እነኚህ 2 ተጫዋቾች ታዲያ በ20 ዋንጫ ብቻ ላያጠናቅቁም ይችላሉ። ምክንያቱም ሲቲ እጁ ላይ የኤፍኤ ካፕ የፍጻሜ ጨዋታ ከጥቂት ቀናት በኋላ ከ16 ቀን በኋላ ዌምብሌ ላይ ከቼልሲ ጋር ያደርጋል። ከዛ በኋላ የፕሪሚየር ሊግ ዋንጫ ደግሞ ከአርሰናል ጋር በአመቱ መጨረሻ ምናልባትም ጎል ሊለያቸው ይችላል ተብሎ እየተጠበቀም ይገኛል። ስለዚህ ተጨማሪ 2 ዋንጫዎችን የሚያሳኩ ከሆነ እስከ 22 ዋንጫ ጣራው ነው ከክለቡ ሊሰናበቱበት የሚችሉት። ስለዚህ ጣራውን 22 ዋንጫ አሳክተው ወይንስ ባለበት 20 ወይንስ ተጨማሪ 1 ዋንጫ ብቻ አምጥተው በ21 ይለያያሉ የሚለው ይጠበቃል። ቤርናንዶ ሲልቫም ጆን ስቶንስም በአውሮፓ ውስጥ ግን የመቆየት እድላቸው በጣም ሰፊ ነው። እቺን ቀን ሊቨርፑላውያን አይረሷትም። ከ3 ዓመት በፊት ልክ በዛሬዋ ቀን ዲየጎ ጆታ ሊቨርፑል 4-3 በአንፊልድ ቶትናምን ያሸንፍ ዘንድ ግብ አስቆጣሪ ነበረ። የርገን ክሎፕ በተጫዋቹ ላይ ያላቸው እምነት ልክ ቀይረው ያስገቡታል፣ ጨዋታ ይቀይርላቸዋልና ሪቻርልሰን አቻ ያደረገው ጨዋታ መጨረሻ ላይ ካስታወሳችሁ በኋላ ላይ ጆታ ወደ 4-3 የቀየረው ጨዋታ ነበረ። አሁንም ቢሆን ሊቨርፑል ቤት አንድ የዲየጎ ጆታ ሐዘን ጎርቶታል የሚባለውን ተቀባይነት የለውም እያሉ ነው በርካቶች። በፍጹም ይሄ ተቀባይነት የለውም፣ ይልቁንስ ጆታን አልተኩት የሚለው ግን ተቀባይነት አለው ይላሉ በርካቶች። የሊቨርፑልን የዘንድሮ ቀውስ በእርግጥ ሊቨርፑል ዘንድሮ ጆታን ብቻ አይደለም ሳላህን ገና ይተካል። እንዴትና በማን የሚለው ይጠበቃል። ሳላ ጉዳት ላይ እንዳለ ይታወቃል። የላንክሸር ደርቢ ጨዋታ ቢያመልጠውም ሳላ ግን ቢያንስ ለስንብት የመጨረሻ ጨዋታ ላይ ለሊቨርፑል ጨዋታም እንዲሁ ያደርጋል ተብሎ ይጠበቃል። ከመተካት ጋር በተያያዘ ጀረሚ ፒናት ለቶክ ስፖርት እንደጻፈው ሊቨርፑል የአማካይ ክፍላቸውን ለማጠናከር እንደ አዳም ዋርተን፣ ኤሊዮት አንደርሰን ያሉ ተጫዋቾችን ልክ እንደ ዩናይትድ እና እንደ ሲቲ ሁሉ የሚመለከት ክለብ ነው ብሏል። በተለይም በዛ ቦታ ላይ የአሌክሲስ ማካሊስተር ቆይታ 100% የተረጋገጠ አይደለም። ክለቡን ሊለቅ የሚችልበት እድል በጣም ሰፊ ነው። ሴቦዝ ላይን በረጅም ጊዜ ሊተኩት ይሻሉ። ልቡ ይሸፍታል ብሎ የሰጋው ክለቡ በድርድር እስካሁን እንዳላሳመነውም ይታወቃል። ሴቦዝ ላይን የኮናቴም ዝውውር ገና የኮናቴም ፊርማ በቃል ደረጃ ስምምነቶች አሉ እንጂ አሁንም ሊፈጸም እንዳልቻለ ይታወቃል። ከዚህ ጋር በተያያዘ ሊቨርፑልም ወደ ገበያው በስፋት ይወጣል። እነ አዳም ዋርተንና ኤሊዮት አንደርሰን ወይም ይሄ የ6 ቁጥር ቦታና የአማካይ ክፍሉ ላይ ግን ክረምትም ላይ በሊቨርፑል በኩል ዝውውር ይኖራል። እነ ያንዲዮ ሜንዲ ደግሞ የነ ሳላህን ቦታ በመተካት ቀጥታ ቦታውን ባይተኩ እንኳን የቡድኑ ሚዛን ለመጠበቅ ለምሳሌ ቀኝ ለሺፍት ያደረገውን የማጥቃት እንቅስቃሴ ወደ ግራ ደግሞ ሺፍት አድርጎ እንዲጫወት ለማድረግ እንደ ያንዲዮ ሜንዲ ያሉም እጮች በዝርዝር ውስጥ እንዳሉ ይታወቃል። ጄሚ ካራገር ማንቸስተር ዩናይትድ እና ሊቨርፑል የሚያደርጉት የላንክሻየር ደርቢን ጨዋታ በተመለከተ እውነት ለመናገር ሁለቱም ቡድኖች ምንም አልተማመንባቸውም። የተሻለ ሆኖ ይሄን ጨዋታ ከሁለቱ ያሸንፋል ብዬ የምተማመንበት ቡድን የለም። ይልቁንስ 1-1 ጨዋታው ይጠናቀቃል በውጤት ገምት ካላችሁኝ ያው ዩናይትድ 3ኛ ሊቨርፑል 4ኛ ሆኖ አጠናቀው ሻምፒዮንስ ሊግ ትኬትን ይቆርጣሉ የሚል እምነት አለኝ እንጂ በጨዋታው ላይ ብዙ ተአምራትን አልጠብቅም ብሏል። በጣም የተለየም ነገር ሁለቱ ቡድኖች ያደርጋሉ ብዬ አልጠብቅም። አሁን ያሉበት ሁኔታ ያድሮ የምናውቀውን የላንክሻየር ደርቢ ጨዋታ እንድናይ ላይጋብዘን ይችላል ብሎ
የግል ምልከታውን ጄሚ ካራገር በዚህ የላንክሻየር ደርቢ ጨዋታ ዙሪያ አጋርቷል። ምናልባት ይህን ጉዳይ ለእናንተ ውድ አድማጮቻችን ይሄ ዩናይትድ አንድ ነጥብ ብቻ ስለሚያስፈልገው ምናልባት በጥንቃቄ ይገባሉ ወይ፣ ሊቨርፑል 3 ነጥብ በጣም በመሰረታዊ ሁኔታ ስለሚያስፈልገው ጠንክሮ ይገባሉ ወይ፣ ወይንስ እንደ ደርቢ ላለመሸናነፍ ይጫወታሉ፣ ወይንስ ጠንካራ አቋማቸውን ለማሳየት ይጫወታሉ የሚለው እንግዲህ በክለቦቹ አሰልጣኞች የሚወሰን ይሆናል። ግን ደጋፊዎች ምን እየጠበቃችሁ ነው? ጻፉልን። ከዩናይትድ ጋር በተያዘ ቀጣይ ዓመት ክለቡ ሊለቁ ይችላሉ ተብለው ስማቸው ከሚነሱ ተጫዋቾች አንዱ ሜሰን ማውንት እንደሆነ ይታወቃል። እንግሊዝ የማንቸስተር ዩናይትድ አማካይ ሜሰን ማውንት በሚቀጥለው ዓመት የፕሪሚየር ሊግ ዋንጫን ለማንሳት እንደሚፎካከር ገልጿል። ዓላማ የፕሪሚየር ሊጉን ማሸነፍ ነው ያለው ሜሰን ማውንት ቀጣይ ዓመት ያንን የማድረግ አቅም እንዳለን እንደ ቡድን አስባለሁ ብሏል። አክሎም በዚህ ዓመት አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል እና ቼልሲ አሸንፈን እንደምንችል አሳይተናል። አሁን ይህንን በሻምፒዮንስ ሊግ ማድረግ አለብን። በሊጉ ወጥነት ሊኖረን ይገባል። ሊጉን ማሸነፍ ዓላማችን ነው እያለ ነው ሜሰን ማውንት። ዩናይትድ ደግሞ እሱን ሸጦ ሌሎች ተጫዋቾችን በቦታው ላይ ማምጣት እቅድ አለው። በእርግጥ ሜሰን ማውንትን የሚሸጡት ዩናይትዶች በብዙ ገምገመውት አይደለም፣ በብዙ አተውት ነው። በወሳኝ ጨዋታ በጉዳት የሌለ 2 እና 3 ጨዋታ ተጫውቶ ለ2 እና ለ3 ወር ከሜዳ ስለሚርቅባቸውም ጭምር ነው። ዩናይትድ የራሽፈርድን ዝውውር እንግዲህ እየተጠባበቀ ይገኛል። ያው ስምምነት ይኖራል ተብሎ ባይጠበቅም ከባርሴሎና ጋር ነገር እየዋለውን ብሎ ወደ ዩናይትድ ከተመለሰ ግን ዩናይትድ በነገራችን ላይ 26 ሚሊዮን ፓውንድ ነው ከባርሴሎና ጋር በአንቀጽ ውስጥ ያካተቱት ለሽያጩ። ዩናይትዶች ያንሳል እያሉ ነበረ፣ በተለይም ከወቅታዊ ብቃቱ ጋር በተያያዘ አሁን ላይ እንደተቆጩበት ይታወቃል። አሁን ዩናይትድ ታዲያ ባርሴሎና የሚመልሰው ከሆነ እስከ 40 ሚሊዮን ፓውንድ የመሸጥ እቅድ አላቸው እንጂ እነ ጄሰን ዊልኮክስ እና እነ ኦማር ቤራዳ ባሉበት ማንቸስተር ዩናይትድ ተመልሶ መጥቶ ይጫወታል ተብሎ አይታሰብም። ስለዚህ 40 ሚሊዮን ፓውንድ ሌላኛው እቅዳቸው ነው ተብሏል። ባርሴሎና የውሰቱ ሊራዘምን እንጂ አልገዛም ማለቱ በቅርቡ የሚዘነጋ አይደለም። ከካሪክ ጋር በተያዘ ፖል ስኮልስ ማይክል ካሪክ የማንቸስተር ዩናይትድ ጥያቄ ቢመጣ እቀበለዋለሁ አልቀበለው የሚለውን እያሰበ ቢጠብቅ ይሻላል ብሏል። ድንገት እንዳይሆንበት እያለ ነው። ምናልባት ካሪክ ግን ከዩናይትድ ሹመቱ ተሰጥቷል ቢባል ሳያስብበት እስካሁን ይቀራሉ የሚለው ትልቁ መነጋገሪያ ጉዳይ ነው። ፖል ስኮልስ ግን ቢያስብበት ይሻላል፣ ራሱን ቢጠይቅ ይሻላል። ለዚህ ቦታ ስመጠናሉ አልመጠን የሚለውን አስቦ ቢጠብቅ ይሻላል እያለ ነው። የነ ፖል ስኮልስ የትችት ደረጃ አንድ ስቴፕ ማደጉን የሚያሳይ ይመስላል ይሄኛው ንግግሩ። ከዛ ውጪ በማንቸስተር ዩናይትድ ልናነሳ የወደድ ነው አሽሊ ያንግን ነው። በማንቸስተር ዩናይትድ የማይረሳው ተጫዋች ነው፣ ምንም ጥያቄ የለውም። በተለይም አርሰናልን 8-2 ባሸንፉበት አርሰናል በወቅቱ በጉዳት ተጫዋቾችን በማጣት በጣም ደካማውን ቡድን ሜዳ ይዘው የገቡበት ዩናይትድ ደግሞ በጣም ያንሰራራበት ዓመት ነበረ። 8-2 ባለቀው ጨዋታ ላይ አሽሊ ያንግ ሚና ቀላል አልነበረም። በርካታ ዩናይትድን ያስታውሱታል። አሽሊ ያንግ በእግር ኳስ ሕይወቱ 485 ጨዋታን ያደረገ በፕሪሚየር ሊግ እንዲሁም ለእንግሊዝ ብሔራዊ ቡድን 39 ጨዋታ ያደረገ የእንግሊዝ ፕሪሚየር ሊግን አንዴ ዩሮፕ ሊግ ካፕን እና ካራባው ካፕን ከዩናይትድ ጋር እንዲሁም ኮሚቲ ሺልድን ያሳካ የሴሪ ዋንጫን ከኢንተር ጋር ያሳካ ተጫዋች ነው። እነሆ አሽሊ ያንግ በዛሬው ዕለት 23 ዓመት ከቆየባት እግር ኳስ በይፋ ተሰናብቷል። ውድ ቤተሰቦቻችን አቅፎ መሳም የምትለው ቃል ምናልባት ብዙ ጊዜ ከአንድ ጉዳይ ጋር ትያያዛለች። እነ ሚኬል አርቴታ አቅፈው ከሳሙ ግን ያስፈርሙታል ያንን ተጫዋች እና እነሱ የሳሙት ይባረካል እንጂ አይሸጥም። በነገራችን ላይ ከዚህ በፊት ዌስትሃም ዩናይትድ ከአርሰናል ጨዋታ ሲያደርግ ዴክላን ራይስን አቅፈው ስመው ረጅም ደቂቃ አውርተውት ከዛ አስፈረሙት። ትናንትና አስተውላችኋል። በአትሌቲኮ ማድሪድ ተጫዋቾች መሃል ተከበው አንድ ምስላቸው ተለቆ ነበረ። ዩሊያን አልቫሬዝን አቅፈውት አውርተውታል እና ራይስን እንዳደረጉት ሁሉ እሳቸውም አቅፈው ሲስሙ ይገዛሉ እንደሚባለው ምናልባት የራይስን ዩሊያን አልቫሬዝ ላይ ደግሞት የሆነ ወይ እያሉ ነው በርካቶች። አልቫሬዝ ዘንድሮ በ41 ጨዋታ 25 ግቦችን ያስቆጠረ ከላቲን አሜሪካ ተጫዋቾች ሁሉ ከነ ሜሲም ልቆ በ25 ግብ ለመድረስ ትንሽ ጨዋታ ብቻ የፈጀበት እንዲሆነ ይታወቃል። ዩሊያን አልቫሬዝ በነገራችን ላይ የኤምሬትሱ ጨዋታ ላይ ከጉዳት አገግሞ እንደሚገኝ አትሌቲኮ ማድሪዶች ይፋ አድርገዋል። አርሰናል በአውሮፓ ሻምፒዮንስ ሊግ 13 ጨዋታ አንድ ጨዋታ አልተሸነፈም ሲባል አቻ የሚወጣው በነገራችን ላይ 3 ጨዋታ ብቻ ነው። ከባየር ሌቨርኩሰን ጋር 1-1፣ ከስፖርቲንግ ሊዝበን ጋር ኤምሬትስ ላይ የግማሽ ፍጻሜ መልሱ ጨዋታ 0-0። በዚህ ሳምንት ደግሞ ከአትሌቲኮ ማድሪድ ጋር ሜትሮፖሊታኖ ስቴዲየም 1-1 ያጠናቀቁ ጨዋታ ነው። ስለዚህ ከ13ቱ ጨዋታ 10 ድል ነው፣ 3ቱ ብቻ ነው አቻ፣ ሽንፈት የለም።
ስለዚህ አርሰናል በእነኚህ ጨዋታ 28 ግብ ተቃራኒ መረብ ላይ ያሳረፈ 6 ብቻ ነው የተቆጠረበት። አሁን ትልቁ መከራከሪያም ጉዳይ እቺ 6 ብቻ ነው የተቆጠረችበት የሚለው ነው። ያዟትና እንመለሳለን። ከዚህ ጋር በተያያዘ በሀገር ውስጥም የስፖርት ሚዲያ ላይ በጣም የገዘፈ ስም ያላቸው የአርሰናልና የአትሌቲኮ ማድሪድን ጨዋታ እንደየምልከታቸው ሀሳባቸውን ሲያጋሩ ነበረ። ከዚህ ጋር በተያያዘ እኛ ምልከታችሁ እንድታጋሩን እንጂ የግል ሀሳብ አናራመድም በቃል ስፖርት ዩቲዩብ ቻናልም በዚህኛው ሚዲያ ላይችን ላይ። ነገር ግን ውድ ቤተሰቦቻችን ከዚህ ጋር በተያያዘ ክላረንስ ሲዶርፍ አንድ ነገር አነሳ። እስቲ ባየር ሙኒኩን ግብ ጠባቂ ማኑኤል ኖየርን ጠይቁት፣ በጣም ደስተኛ ነው ወይ ብላችሁ ብትጠይቁት ደስተኛ አይደለም። ምክንያቱም ለአንድ ግብ ጠባቂ ኳሊቲው የተቆጠሩበት ግብ ማነስና ክሊንሺት ነው። ስለዚህ ማኑኤል ኖየር 5 ግብ አስተናግዷል። ለተመልካች እንጂ ለማኑኤል ኖየር አዝናኝ አይደለም ምሽቱ። ለዳቪድ ሪያ ግን 1 ግብን ያስተናገደው። ስለዚህ ምሽቱ ለእሱ አዝናኝ ነበረ። ከኖየር አንጻር አንድ ቡድን ዋንጫ ለማንሳት የሚያስቆጥረው ግብ እንዳለ ሁሉ የሚቆጠርበት ግብ በጣም ወሳኝነት አለው እና ክላረንስ ሲዶርፍ ፈጽሞ አልስማማም። እኔ የፓሪሰን ጀርሜን እና የሞኒክ አሸናፊ ለዋንጫ ቀድመ ግምት መስጠት በሚለው አልስማማም። ይልቁንስ ጥቂት ግብ የተቆጠረባቸው እና አትሌቲኮ ማድሪድ እና አርሰናል በጣም የተሻሉ ናቸው። የኔ ምርጫ ደግሞ አርሰናል ነው ማለቱ ይታወቃል። ለዚህ በጣም አነጋጋሪ ምላሽ የሰጡት የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሜኔ ናቸው። ዲየጎ ሲሜኔ 5-4 ስላለቀ ጨዋታ ብቻ ምርጥ ጨዋታ ሊባል አይችልም። 5-4 ያለቀ ጨዋታን ብቻ ሚዲያ ያወራል። 5-4ም ስላለቀ ምርጥ ጨዋታ ነው ይላሉ። እኔ ግን እነኛ 5-4 ያገቡ ክለቦች እኛ ላይ ይሄንን ያደርጉታሉ፣ እኛ ላይ 5-4 የማግባት አቅም አላቸው ወይ የሚለው ነው የኔ ትልቁ ጥያቄና ይሄ እንደ መከራከሪያ እያዝልኝ ብለዋል ዲየጎ ሲሜኔ። ምናልባት የአርሰናል ደጋፊዎችም ወይም ይሄ በስፖርቱ ዓለም በጥልቅ ተንታኝነት እየሰሩ ያሉ ትልቁ መነጋገሪያ ጉዳያቸው አሁን የፓሪሰን ጀርሜን እና የባየር ሙኒክ ጨዋታ ለተመልካች እንጂ አዝናኝ ለሁለቱ ክለብ ኪሳራ ነው። ምክንያቱም ባየር ሙኒክ 4 ግብ አስቆጥሮ ተሸንፏል። ስለዚህ ባየር ሙኒክ ካስቆጠረው ግብ በላይ ከተቆጠረበት አደጋ አለ ማለት ነው። እንዴት እነኚህ ቡድኖች ፍጻሜ ቢደርሱ ታዲያ ይሁሉ ግብ እያስተናገዱ ዋንጫ ስለመብላት ያስባሉ እያሉ ነው ዲየጎ ሲሜኔ። እኛ ላይ 5-4 ይሞክሩታል እያሉ ነው። የሚሆንላቸው ይመስላችኋል? ግን አርሰናል ላይ እና አትሌቲኮ ማድሪድ ላይ 5-4 ግብ የማግባት አቅም አላቸው ወይ ሁለቱ ክለቦች? መልከታችሁን ጻፉልን። ቡካዮ ሳካ ከጨዋታው ጋር በተያያዘ የግል ምልከታውን አጋርቷል። በእውነቱ ድብልቅልቅ ያለ ስሜት ነው የተሰማን ብሏል። ማሸነፍ ፈልገን ነበር፣ አቻ ወጥተናል፣ ውጤቱን እንቀበላለን ብሏል ቡካዮ ሳካ። ውጤቱን አከብራለሁ፣ ግን ገና ግማሽ መንገድ ላይ ነን፣ ያለቀ ነገር የለም። ኤምሬትስ ላይ መልሱ ጨዋታ አለ፣ እምነት አለን ይህን ውጤት እንደምንቀለብሰው ብለዋል። አቻ መጥፎ ውጤት አይደለም፣ ነገር ግን ቡድናችን ውስጥ ያለውን ተሰጥኦ ስናይ ካላሸነፍን መቼም ቢሆን ሙሉ ለሙሉ አንረካም፣ እናም ድሉ ያስፈልገን ነበር ብሏል። ስለ ድባቡ ተጠይቆ ነበረ። እንዲህ ባሉ ታላላቅ ስቴዲየሞች መጫወት ደስ የሚል ነው። እንዲህ ያሉ አጋጣሚዎች ደግሞ ሁሌም የምመኛቸው ናቸው። በእንደዚህ አይነት ምሽት ላይ በመካፈሌ በማሳለፍ የምድለኛ ነኝ ብሏል። በነገራችን ላይ ቡካዮ ሳካ ተቀይሮ ገብቶ ወደ 22 ደቂቃ አካባቢ ነው የተጫወተው፣ ግን ሜዳ ውስጥ የሱን ያክል ስኬታማ ድሪብል ያደረገ ወይም ተጫዋቾችን ሸውዶ ያለፈ ተጫዋች በሜዳ ላይ አልነበረም። አትሌቲኮ ማድሪድ የእንግሊዝ ክለቦች ጋር ጨዋታ ሲያደርግ እጅ አይሰጥም። በነገራችን ላይ 7 የሻምፒዮንስ ሊግ የጥሎ ማለፍ ጨዋታ በ5 ወደ ቀጣዩ ዙር ማለፍ የቻለው አትሌቲኮ ማድሪድ ነው። ምናልባት አትሌቲኮ ማድሪድ በሜዳውና በደጋፊት ከጨዋታው ቢያንስ የጎል የበላይነት መውሰድ የሚችልበት አጋጣሚ ከነበረ አልተጠቀመበትም ያንን እድል። ነገር ግን 2013-14 ቼልሲን ጣለ፣ 2016-17 ሌስተር ሲቲን ጣለ፣ 2019-20 ሊቨርፑልን፣ 2021-22 ማንቸስተር ዩናይትድን። ይሄ በሁሉም መድረክ ነው በነገራችን ላይ። ከዛ በኋላ ደግሞ 2025-26 ቶትናምን አሰናብተዋል። በአምስቱም ጨዋታ የመልሱን ጨዋታቸውን ከሜዳቸው ውጭ ነበር ያደረጉት። ምናልባት ይህ ታሪኩ ለአርሰናል ስጋት ሊሆን ይችላል። ይሄ ያለፈ ታሪክ ነው። በእርግጥ በእግር ኳስ ታሪክ ይሰራል አይሰራም የሚለው ሌላኛው ጉዳይ ሆኖ ሳለ ማለት ነው። የዩሊያን አልቫሬስ ፍጹም ቅጣት ምት ስትመታ ዳቪድ ሪያ ብዙ እንቅስቃሴ እንዳላደረገባት ይታወቃል። በነገራችን ላይ በፓኒንካ የመምታት ልምድ አለው ካስታዋላችሁ የአትሌቲኮ ማድሪዱ የፊት መስመር አጥቂ ዩሊያን አልቫሬዝ እና የግብ ጠባቂ አሰልጣኝ ነው ዳቪድ ሪያን እንዳይንቀሳቀስ የነገረውና ዩሊያን አልቫሬዝ አሰልጣኙንም ዳቪድ ሪያንን የሸወዳቸው በአንድ ምት ማለት ነው። መሀል ላይ አለመታውም፣ ኳሱን የዳቪድ ሪያ ቀኝ ላይ ነበር የመታው። ፍጹም ቅጣት ምቱ የተሰጠበት ምክንያት ደግሞ በእጅ መንካት ነበረ ቤን ዋይትን። ከዚህ ጋር በተያያዘ ያው ዳኛው ማስረጃ አቅርበዋል። ኳሱ ቤን ዋይትን ቀድሞ እጅ ነክቷል፣ ስለዚህ ያሰጣል ብሏል። እነ ኦዴጋርድን ጨምሮ የአርሰናል ደጋፊዎች ፍጹም ቅጣት ምቱ ተቀባይነት የለውም፣ በእጅ የተነካበት መንገድ በዛን ያክል ደረጃ ፍጹም ቅጣት ምት አያሰጥም ቢሉም
ዳኛው ግን አንደኛ ተፈጥሯዊ ቦታው፣ ሁለተኛ ቀጥታ ንክኪ ነው፣ ሶስተኛው ደግሞ እጁ ለሰውነቱ ነው የሚቀርበው ወይንስ ለኳሷ ነው የሚቀርበው የሚለውን አይተን ነው የፈርነር ነው ሲሉ ተደምጧል ዳኛው። ዲየጎ ሲሜኔ ደግሞ የዮኬሬሽን ፍጹም ቅጣት ምት በተመለከተ ያው ሚኬል አርቴታ በግልጽ ነው የዮኬሬሽን ፍጹም ቅጣት ምት የተገኘበት መንገድ ዊሊያም ሳለስ ቤን ዋይትም እኛ ላይ ያስገኘው ፍጹም ቅጣት ምት በፍጹም የሚያሰጡ አይደሉም። ለእኛም የተሰጠ ለእነሱም የተሰጠን አያሰጥም፣ ይልቁንስ የተከለከልነው ነበር የሚያሰጠው ማለታቸው ይታወቃል። ዲየጎ ሲሜኔ ደግሞ ዮኬሬሽ ለመውደቅ ተዘጋጅቶ ንክኪውን ብቻ እየጠበቀ የነበረ ነው። ልክ ሲነካኩ ወደቀ እንጂ ዮኬሬሽ ቀድሞም በልቡ ያውቀው ነበር፣ ለመውደቅ ተዘጋጅቶ ነበር ብለው ተችተውታል፣ ወርፈውታል። አርቴታም በቀጣይ ጨዋታ እንግዲህ ቡድኑ ወደ አሸናፊነት እንመልሳለን ብለዋል፣ ወይም ደግሞ ወደ ቀጣዩ ዙር እናልፋለን ብለዋል። ጨዋታውን ድል አድርገው ምናልባት የአርሰናል ደጋፊዎች አሁን ልባቸው ያለ ዩሊያን ቲምበር እዛ መስመር ላይ አደገኛ አንሆንምና የዩሊያን ቲምበር መመለስ ያስፈልገናል እያሉ ነበረ። እሳቸው ዩሊያን ቲምበር በፉልሃም ወይም በአትሌቲኮ ማድሪድ የመልስ ጨዋታ ጠብቁት ሲሉ፣ እንደ ኦፕታ ያሉ ተቋማት ደግሞ አርሰናል ሻምፒዮንስ ሊግ ፍጻሜ መድረስ ንጻሬው 39 በመቶ ነው። የፒኤስጂ ባየር ሙኒክን ጥሎ በማለፍ 30 በመቶ ሁለተኛ፣ ባየር ሙኒክ ፒኤስጂን ጥሎ የማለፍ 22 በመቶ ሶስተኛ፣ አትሌቲኮ ማድሪድ ኤሚሬትስ ላይ ድል አድርጎ የማለፍ እድሉ 7.84 በጣም ዝቅተኛው ሆኗል። በጣም አነጋጋሪው ነገር ግን ባርሴሎና የሜትሮፖሊታኖ ስቴዲየም ሳር አድጓል፣ ኳስ እንዳናንሸራሸር ያደርገናል ብለው ቅሬታ አቀረቡ። ትላንትና አርሰናሎችም አቀረቡ፣ ተመረመረላቸው፣ ሳሩ አለፈ። ሁለቱ ቡድኖች ግብ ቢቸግራቸውም ሚኬል አርቴታ አያሰጥም ለእኛም ለነሱም ባሉትና በተሰጡ ፍጹም ቅጣት ምቶች ጨዋታው 1-1 ተጠናቀቀ። ጥቂት ቆይተን እንመለሳለን። መልካም ጊዜ